በሀገረ ታይላንድ በሚደረገው ምርጫ ካቶሊኮች ተምሳሌት ሆነው እንዲታዩ ጥሪ ቀረበ። የታይላንድ የካቶሊክ ጳጳሳት ጉባኤ በመላ ሀገሪቱ የሚገኙ ካቶሊኮች በመጪው የካቲት 1 ቀን 2018 ዓ.ም በታይላንድ የሚካሄደውን አጠቃላይ ምርጫ በኃላፊነት እንዲመርጡ ባወጡት ሐዋርያዊ ደብዳቤ ጥሪ ያቀረቡ። ብፁዓን ጳጳሳቱ ለምዕመናን ባስተላለፉት መልእክት እውነተኛና ፍትሐዊ የምርጫ ሂደትን በመጠበቅ ረገድ ምዕመናን ስነ ምግባርን በማሳየትና ማህበራዊ ኃላፊነትን እንዲወጡ ጥሪያቸውን አቅርበዋል። የታይላንድ የካቶሊክ ጳጳሳት ጉባኤ ፕሬዝዳንት ሊቀ ጳጳስ ፍራንሲስ ዣቪየር በሀገር አቀፍ ደረጃ ለምዕመናን ባስተላለፉት መልእክት ድምጽ መስጠት የዜጎች መብት ብቻ ሳይሆን በቤተ ክርስቲያኗ ማህበራዊ አስተምህሮ ላይ የተመሰረተ የሞራል ኃላፊነት እንደሆነ አሳስበዋል። ድምጽ መስጠት ለጋራ ጥቅም የሞራል ግዴታ መሆኑን ሁሉም ክርስቲያኖች እንዲገነዘቡ ቤተ ክርስቲያን ትጋብዛለች ያሉት ሊቀ ጳጳስ ቪራ የመምረጥ መብትን መጠቀም ዝም ብሎ ህጋዊ ግዴታ ብቻ ሳይሆን ዜጎች በጋራ ለህብረተሰቡ ጥቅም ሲሉ ሊያሟሉት የሚገባ የሞራል መስፈርት ነው ሲሉ አስረድተዋል። ሊቀ ጳጳሱ የካቶሊካዊት ቤተክርስቲያን ክርስቲያናዊ አስተምህሮን ጠቅሰው እንደተናገሩት ዜጎች ግብር በመክፈል ሀገርን በመጠበቅ ድምጽ በመስጠትና በመሳሰሉት ተጨባጭ ተግባራት ላይ ለጋራ ጥቅም የበኩላቸውን እንዲወጡ ጥሪ አቅርበዋል። መረጃው የዩሲኤ ዜና ነው።